የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የፖለቲካ መምሪያ ኃላፊ የሆነውን አርበኛ አስረስ ማረ ዳምጤን ጋብዘነዋል። ከሱ ጋር ሰፋ ባሉ ጉዳዮች ላይ ውይይት እናደርጋለን። እሱን እናስደምጣችኋለን። ጠቅላይ ሚኒስትሩ አደባባይ ላይ በጣም ብዙ ትልልቅ ስህተቶች ሰርቷል። ያው ከብዙ እንደከዚህ ቀደሙ የተለየ ነገር ባይኖረውም እንደ አንዳንድ ነገሮችን ማንሳት አለብን ብዬ አስባለሁና እንደ አጠቃላይ የምክር ቤቱን ውሎ እንዴት አየው? ከሱ ምን ጀምር? አርበኛ አስረስ አመሰግናለሁ። እንግዲህ የአብይ አህመድን ንግግሮች በተወሰነ ደረጃ አይቻቸዋለሁ። ያው ከሰውየው የሚጠበቅና የቆየ ባህሪው አንጻር የሚጠበቅ መልእክት ነው ሊያስተላልፍ የሞከረው። እንግዲህ እንደምታውቀው አሁን ባለንበት ነባራዊ ሁኔታ አጠቃላይ የኢኮኖሚ ሁኔታ በከፍተኛ ደረጃ ቀውስ ውስጥ የገባበት አይኤምኤፍ እና ወርልድ ባንክን ጨምሮ ዓለም አቀፍ አበዳሪ አካላት የኢትዮጵያ ብድር የመመለስ አቅም የላትም ብለው የደመደሙበት ኢኮኖሚ ቀውስ ውስጥ መሆኑን ያረጋገጡበት፣ አምራች የኢኮኖሚው ዘርፍ ደግሞ እሱ ኮሪደር በሚለው እና በሌሎች የማፈናቀል ተግባራቱ ምክንያት ከፍተኛ ችግር ውስጥ የገባ መሆኑ የሚታወቅ ነው። ላለፉት 7-6 ዓመታት ጦርነት ውስጥ ያለ ሀገር መሆኑም ግልጽ ነው። እነኚህን ነባራዊ ሁኔታዎች በንግግሮች፣ በቃላቶች፣ በተረቶች ለመሸፈን በጣም ሰፊ ዝግጅት አድርጎ የተናገረው መሆኑ ይታወቃል። እንግዲህ እንደሰማው በርከት ያሉ ተረቶችን ሲናገር ነበረ። ዳንኤል ክብረት ስራ በዝቶበት የሰነበተ ነው የሚመስለው። ያው የአብይ ንግግርም የዳንኤል ተረትም የፓርላማው ጭብጨባም የማይቀይራቸው መራር ሀቆች አሉ እዚህ ሀገር ላይ ለብልጽግና ሰዎች በጣም የሚጎመዝዙ ሀቆች ማለት ነው። ያው ብልጽግና እየተንኮታኮተ ነው ያለው። የፓርቲው ሰው አደም ፋራም ሲናገር ሲገልጽ እንደነበረው 8900 ነው ምናምን አመራሮችን 613 እንደዛ አይነት አመራሮችን ላሰናበትን ሲሉ ነበር። ምን ያክሉ እንደቀራቸው እነሱ ናቸው የሚያውቁት። እንግዲህ ሰራዊቱ በገፍ እየከዳቸው ነው በጣም በከፍተኛ ቁጥር። አመራር የሚሉትም እስከ ታችኛው እስከ ወረዳ መዋቅር ድረስ ያለው ሙሉ በሙሉ ሽባ ሆኖ ነው ያለው። ኮዝ አጥቶ አላማ አጥቶ ደሊቨር የሚያደርገው ፖለቲካ አጥቶ ደህንነቱም አደጋ ላይ ወድቆ ነው ያለው። ስለዚህ ፓርቲውም እንደ ፓርቲ አገዛዙም እንደ መንግስት ቁልቁል እየወረዱ ያሉበት ወቅት ነው። ያንን ቁልቁለት ለመሸፈን ነው ብዙ ነገሮች ሲነገር የነበረው። አልፎ አልፎ ፉከራዎች ነበሩ። አልፎ አልፎ መታበዮች የሚታይበት ነገር ሲናገር ነበረ። በርካታ ነገሮችን ማንሳት ይቻላል። ውሸት ደጋግሞ የዋሻቸው ውሸቶች አሉ። ሌሎች በርካታ ነገሮችንም እንዲሁ ሲገልጽ ነበር። አንዳንዶቹ ደግሞ ድንቁርና ጭምር የተቀላቀለባቸው የፖለቲካዊ የሆኑ ሀሳቦችም ሲንጸባረቁበት ነበረ። በዚህ ሂደት በተለይ የፋኖን ተጋድሎ ዝቅ አድርጎ ለማየት የሄደበትን ርቀት መታዘብ ችያለሁ። አሁን ያለው የትብብር ሂደቶች የጦርነቱ አጠቃላይ ሁኔታ ከፍተኛ ጭንቀት ውስጥ ስለጣለው ያንን ጭንቀት ለመሸፈን እና ለደጋፊ ነው ለሚለው የተወሰነ ማህበረሰብ ክፍል ኮንፊደንስ ለመስጠት ከዛ ባለፈ ደግሞ ጠላቴ ነው በሚለው ላይም የሞራል ብልጫ ለመያዝ በጣም ብዙ ርቀት ለመሄድ ሞክሯል። ነገር ግን እንዳነሳሁት ያሉት ነባራዊ ሀቆች በዚህ ቅጥፈት ሊሸፈኑ የማይችሉ ነገሮች መሆናቸውን ነው የታዘብኩት። አመሰግናለሁ አርበኛ አስረስ። ሰውየው ኢትዮጵያ ውስጥ ጀምሮ የሚጨርስ መሪ ታይቶ አያውቅም። እኔ ነኝ የመጀመሪያው። ከዛም ባሻገር ኢትዮጵያ ውስጥ ልማት ነው ያለው። ይሄንን አፍሪካ ያሉ የሌሎች ሀገራት መንግስታት የሚቀኑበት ልማት ነው ያለን። ኢትዮጵያ ዘመን መጥቶላታል፣ ሰማይ ተከፍቶላታል፣ በርና መስኮት ተከፍቶላታል። ያንን ማየት አለማየት የግለሰቡ ውሳኔ ይሆናል። በብዙ መንገድ ይሄ ጊዜ የኢትዮጵያ ጊዜ ነው የሚል
እንግዲህ እኛም ማናቃት አይነት ሌላ ኢትዮጵያ ምስል ከስተዋልና እንደው እዚህ ንግግር ላይ ምን ማለት ይቻላል? እውን የኢትዮጵያ መንግስት ሌሎች አፍሪካ ሀገራት መንግስታት ይቀኑበታል ማለት ይቻላል? እንግዲህ የተናገረውን ቃላት ሁሉ እናንሳው ከተባለ አውሎ ያሳድራል። ተስፍሽ አብይ አህመድ አንድ የተለመደ ባህሪው ራሱም በህልም ዓለም መኖር ይፈልጋል፣ ህዝቡንም በህልምና በቅዠት ዓለም ውስጥ ማኖር ይፈልጋል። ብዙ ነገሮች ሲያነሳ ነበር። አሁን ካልከው በተጨማሪ አዲስ አበባ ውስጥ ከ1000 በላይ ስቴዲየሞች ሰርተናል፣ መጪው ጊዜ የኢትዮጵያ እግር ኳስ ዘመን ነው እያለ ሁሉ ሲናገር ነበረ። ልክ ለወጣት እንደሚያስብ ለትውልድ እንደሚያስብ መሪ ዛሬ በእያንዳንዱ ተራራና ሸለቆ በርካታ የኢትዮጵያ ወጣቶች መስራት፣ ማደግ፣ መማር የሚገባቸው ወጣቶች አብይ አህመድ በቀሰቀሰው የጦርነት ፕሮጀክት ምክንያት በየቀጠናው በየሸለቆው እየረገፉ ነው ያሉት። ከሁሉም የኢትዮጵያ ብሔረሰብ ወደ አማራ ክልል ለጦርነት ፋኖ ጋር እንዲዋጉ የሚላክ ወጣት አገር ሊያበለጽግ ሊያሳድግ የሚችል ወጣት የጥይት ራት እየሆነ ያለበት ነባራዊ ሁኔታ ነው ያለው። ዛሬ በርካታ ህጻናት ከትምህርት ገበታ ተገለው ነው ያሉት። አማራ ክልል ከ80% እና ከዛም በላይ የሚሆነው ቀጠና በፋኖ ቁጥጥር ስር ነው ያለው። ኦሮሚያ ምዕራብ እና ደቡብ አካባቢ በከፊል በኦሌ ቁጥጥር ስር ነው ያለው። የትግራይ ክልል ሙሉ በሙሉ ከአብይ አህመድ ቁጥጥር ውጭ ነው ያለው። በሶማሌ፣ በአፋር፣ በሌሎችም ቀጠናዎች የታጠቁም ያልታጠቁም ድርጅቶች አገዛዙ ላይ ተጋድሎ እያደረጉ ነው ያሉት። በአንድ ወቅት የዓለም አቀፍ ኮንፈረንሶች ሀብ የነበረችዋ አዲስ አበባ የዲፕሎማቲክ ማህበረሰቡ ማዕከል የነበረው አዲስ አበባ ዛሬ ላይ የአሜሪካ የአውሮፓ መንግስታት የዜጎቻቸውን እንቅስቃሴ የሚከታተሉበት በተለያየ ጊዜ የአላርም መልእክቶች የሚሰጡባቸው የጦርነት ቀጠናዎች ናቸው። ከአዲስ አበባ በትንሽ ኪሎሜትሮች ርቀት የብልጽግና አመራሮች የሚገደሉበት የሚታፈኑበት ሁኔታ ነው ያለው። ይህ ብቻ አይደለም። ከአዲስ አበባ ወደ ሁሉም የሀገሪቱ አካባቢዎች በትራንስፖርት መንቀሳቀስ በሞት መንጋጋ መሀል የማለፍ በጣም አደገኛ እጅግ አደገኛ ተግባር ከሆነ 6-7 ዓመታት እየተቆጠሩ ነው ያሉት። አጠቃላይ ኢትዮጵያ ውስጥ የነበረውን ሶሻል ፋብሪክ ኢትዮጵያ ውስጥ የነበረውን በብሔሮች በህዝቦች መካከል የነበረውን አንድነት የሚበጣጥስ በርካታ ተግባራት አብይ አህመድ ሲፈጽም ነው የቆየው። አገሩ ከፍተኛው የሆነው የኢኮኖሚው ክፍል ለእርስ በርስ ጦርነት እየዋለ ነው የሚገኘው። ይህ ዘመን ለኢትዮጵያ በአጠቃላይ ጽልመት ያለበት ዘመን ነው ተብሎ ነው ሊጠቀስ የሚችለው። ያንን ለመሸፈን ነው እንግዲህ አብይ አህመድ የከፍታ ዘመን ነው፣ ሌሎች ሀገሮች የሚቀኑበት ነው እያለ በድፍረት በእቡይነት ነው ይህንን ህዝብ የሚዋሸው፣ የፈለገውን ነገር የሚናገረው። ሌላም በርካታ ነገሮችን ሲያነሳ ነበረ እንደሰማውና አጠቃላይ በቅዠት ዓለም ውስጥ ለመኖር እና ህዝቡንም እዛ ውስጥ ለማስገባት ጥረት እያደረገ መሆኑን ነው የታዘብኩት። በተደጋጋሚ በተለያዩ የማህበራዊ ሚዲያ አዘውታሪዎች የሚገለጽ እውነት አለ። ምንድነው? መንግስት ሰራተኛው እንግዲህ የተሻለ ደሞዝ ይከፈለዋል የሚባለው በተለይም ወይም የተሻለ ደሞዝ ማግኘት የነበረበት የጤና ባለሙያው በቀን አንዴ በልቶ የሚውልበት ሀገር፣ አብዛኛው የመንግስት ሰራተኛ የምሳ ሰዓትን የእምነት ተቋማት በመሄድ በሚያሳልፍበት ሀገር ላይ ጠቅላይ ሚኒስትሩ ዛሬ በፓርላማ በ2032 ኢትዮጵያ ከአፍሪካ ቢያንስ ሁለተኛውን ከፍተኛ ኢኮኖሚ ታስመዘግባለች፣ ከ4 ዓመት በኋላ በ2036 ከአፍሪካ የመጀመሪያውን ኢኮኖሚ እንይዛለን፣ ይህንንም እናሳካለን፣ ማንም አያስቆመንም በሚል ጠንከር ያለ መፈክር ጭምር አሰምተዋልና እውን በ2032 ሁለተኛውን የአፍሪካ ኢኮኖሚ አሁን ባለን አያያዝ የዛሬ 15 ዓመት ማሳካትን ይቻላል ብለህ ታምናለህ? ይህን ንግግር እንዴት አየኸው? ያው ኢትዮጵያ እንደ ሀገር ለመቀጠል እየተንገዳገደች ያለች ሀገር ነች። በአብይ አህመድ የጦርነት ፕሮጀክት ምክንያት እንደ ሀገር ህልውና መቀጠሏ ጥያቄ ውስጥ የገባበት ወቅት ላይ ነው
የምንገኘው። አብይ ግን እንዳነሳውልህ እነኚህን ነገሮች ለማዳፈን የሚጠቀማቸው ቅጥፈቶች አሉ። የዚህ ኢኮኖሚክስ እና የዚህ የእድገት ፕሮጀክሽኑ አስቂኝ ነው። ስልጣን ላይ እንደወጣ ሰሞን ከዛሬ 7-6 ዓመታት በፊት በ2025 ኢትዮጵያ የሆነ ነገር ትሆናለች፣ የጂዲፒዋ እንዲህ ይሆናል፣ መካከለኛ ገቢ ይኖራታል ብሎ የተናገራቸው ነገሮች ነበሩና እንደ አጋጣሚ አሁን ያለንበት 2025 ነው እንግዲህ እና በርካታ ቅጥፈቶችን ነዳጅ አገኘው ብሎ እኮ ሲያስጨበጭብ ሴሌብሬት ሲያደርግ የነበረ ግለሰብ ነው አብይ አህመድ ከዓመታት በፊት። ዛሬ እንኳን የተናገረውን ነገር ሰማ። የሶፍ ዑመር ዋሻ እስከ ሶማሊያ ድረስ ይደርሳል ውስጥ ለውስጥ ዋሻው እያለ ሲያወራ ነበር። በልጅነታችን ምንድን ነው የሆነ ዋሻ ስናገኝ ይሄ ዋሻ እኮ ከዚህ ተነስቶ እዚህ የሚባል ሐይቅ ይደርሳል፣ እዚህ የሚባል ባህር ይደርሳል እየተባለ የሚነገር ተረት ነበር እና እሱን ተረት ሁሉ ሲተርት ነበር በድፍረት፣ በጣም በድፍረት። ከዚህ በፊት ያው ባሌና ዋሻውን ዲስከቨር እንዳደረገው ልክ ውይይታችን ይቀጥላል። ክቡራን አድማጮች፣ ከዛ በፊት ግን ፈጣንና ታማኝነት ያላቸው መረጃዎችን ለማግኘት ከፈለጋችሁ ተስፋዬ ወልደስላሴ የሚል የቴሌግራም ቻናል አለን። ያንን የቴሌግራም ቻናል በመቀላቀል እጅግ በጣም ፈጣን እንዲሁም ታማኝ የሆኑ መረጃዎችን ማግኘት ትችላላችሁ። አርበኛ አስረስ ወደ ውይይቱን ቀጥል። እስኪመስል ድረስ በተከታታይ የመንግስትን ሚዲያዎች አየር ይዞ ነበር የቆየው። ዛሬም ያንኑ ነገር ሲደግመው ነው የነበረው። ያን ያክል ትኩረት የሚሰጠው ነው ብዬ አላስብም። የተናገረበት ሞቲቭ ግን እንዳልኩ አይኤምኤፍ እና ወርልድ ባንክ እንዲሁም እነዚህ አበዳሪ አካላት የአውሮፓ ህብረት እርዳታ የሚሰጡትን ሀገሮች ጭምር ኮንፊደንስ ለመስጠት አስቦ በዛም ተበሳጭቶ ይመስለኛል ተከታታይ ሪፖርቶች እየወጡ ነው። ኢኮኖሚው ቀውስ ውስጥ በኖሩ ኢትዮጵያ ዕዳ የመክፈል አቅም እንደሌላት፣ ዕዳ ማራዘምም እንደማይፈልጉ እነዚህ አበዳሪዎቹ እንደዚህ አይነት ድምዳሜ ላይ ስለደረሱ በዛ ከፍተኛ ብስጭት ውስጥ እና ጭንቀት ውስጥ ያለ ይመስለኛል። ያንን በዚህ መንገድ በሚደረግ ንግግሮች እና በዚህ አይነት ፕሬዘንሶች ለማስተባበል የሚያደርገው ሂደት ከመሆኑ በስተቀር ዛሬ እኮ ኢትዮጵያ ውስጥ በርካታ ማኒፋክቸሪንግ ዘርፍ ላይ እዚህ የአምራች ኢንዱስትሪ ላይ ያሉ ፋብሪካዎች ተዘግተው ነው ያሉት። አማራ ክልል ቀጠና ያሉት ቶታሊ የትራንስፖርት እንቅስቃሴ ባለመኖሩ፣ የደህንነት ስጋት በመኖሩ፣ ቀጠናዊ ጦርነት ቀጠና በመሆኑ ምክንያት የመከላከያ ሰራዊቱ ካምፕ አድርጓቸው የወጣቶችን የሚያስርበት ኮንሰንትሬሽን ካምፕ ሆነዋል ብዙዎቹ መጋዘኖች እና ፋብሪካዎች። አዲስ አበባ እና የተወሰኑ ሰላም ቀጠናዎች ላይ ያሉ ፋብሪካዎች ደግሞ በውጭ ምንዛሬ እጥረት ምክንያት ጥሬ ዕቃ ማስገባት የማይችሉ በመሆናቸው ተዘግተው ነው ያሉት። ማንኛውም አይነት ሸቀጥ ማግኘት በኮንትሮባንድ ካልሆነ በመደበኛ የንግድ እንቅስቃሴ ሸቀጦች ማግኘት ቅንጦት የሆነበት ደረጃ ነው ያለው። ራሱ መንግስት ነኝ የሚለው አገዛዝ እኮ ከወሎ ወደ ጎጃም፣ ከጎጃም ወደ ወሎ የሚሄደውን ሃይዌይ ከዘጋ 7 ወራትን አስቆጥሯል። ከባህር ዳር ወደ ሞጣ የሚሄዱ መስመሮች የሚሄደውን መኪና መንገድ ከዘጋ 3 ወራትን አስቆጥሯል። ከሌላም ከወረዳ ከተሞች ከዞን ከተሞች ወደ ቀበሌ ከተሞች የሚደረግ የመንገድ እንቅስቃሴዎችን ከተዘጉ በርካታ ጊዜያት ነው። በምን አይነት ተአምር በምን አይነት ምትሃት ነው በዚህ ኢኮኖሚያዊ እንቅስቃሴ በሌለበት፣ ማኒፋክቸሪንግ ዘርፍ በሌለበት፣ የኮንስትራክሽን ዘርፍ በተዘጋበት፣ አጠቃላይ ኢንዱስትሪዎች በቆሙበት ሁኔታ አብይ አህመድ በሚፎክረው እና በሚደነፋው ልክ ያ ነገር ሊሳካ የሚችለው ማሰብ እንግዲህ በጣም እንግዲህ አይናችሁን ጨፍኑና ላሞኛችሁ ካልሆነ በስተቀር ሌላ የምትለው ነገር ሊኖር አይችልም። በዋናነት ግን እነዚህ ነገሮች ሁሉ የሚናገራቸውና የሚያወራቸው በዓለም አቀፍ ደረጃ ዛሬ የኢትዮጵያ ነባራዊ ሁኔታ እጅግ በጣም ኮሳሳ ተንኳሽ ሀገር እየሆነች ከዚህ በፊት በቀጠናው ሰላምን የምታስከብር አንከር ስቴት እንዳልነበረች ሁሉ ዛሬ ለቀጠናው ስጋት በተለይ ለአፍሪካ ቀንድ ስቴቢሊቲ ከፍተኛ ስጋት የሆነች ሀገር እንድትሆን አድርጓታል አብይ አህመድ እና በዚህና በሌሎች አጠቃላይ የሀገር ውስጥ ፖለቲካው ላይ በተከተለው የአውዳሚነትና የወራሪነት የአሸባሪነት የአረመኔነት ስልት ምክንያት ቅቡልነቱ በከፍተኛ ደረጃ ስላሽቆለቆለ በተለይ በዓለም አቀፍ ደረጃው ያንን ለማስተባበል በድፍረት የሚናገራቸው ቃላቶች ናቸው ብለህ ነው ልትረዳ የምችለው። ከተናገራቸው ንግግሮች ሌላ ትኩረቴን የሳበው ነገር
በአደባባይ አምባገነንነቱን የገለጸበት አንድ ንግግር አለ። አሁን ኢትዮጵያን የምንመራው እንደ ላዳ ሾፌር ወይንም እንደ ታክሲ ሾፌር ሳይሆን እንደ ባስ ሾፌር ሆነን ነው ሀገሪቱን የምንመራው። የላዳ ሾፌር ወይም የታክሲ ሾፌር ከኋላ የተሳፋሪውን ስሜት ከግምት ውስጥ አስገብቶ ነው የሚጓዘው። ተሳፋሪው በዚህ ግባ ሲለው በግራ የሚታጠፍ፣ በቀኝ ታጠፍ ሲለው በቀኝ የሚታጠፍ አሽከርካሪ ነው። የባሱ ግን በራሱ መንገድ ነው የሚሄደው። እኛ የባስ ሾፌሮች ነን የሚል ሐሳብ ሰጥቷል። እኔ የገባኝ የምንመራውን ህዝብ አናዳምጥም፣ አምባገነኖች ነን የሚል መልእክት ያስተላለፈ ይመስለኛልና ይህንን ሐሳብ እንዴት አየው አርበኛ አስረስ? እንግዲህ እሱ ሊያስረዳ የሚሞክረው እንደምገምተው መሪያችሁ ነኝ፣ ወደ መመራችሁ መንገድ ትሄዳላችሁ፣ እናንተን አልሰማም፣ እናንተ ከኔ የተሻለ አታውቁም በሚል ነው በሹፌር። በነገራችን ላይ አብይ አህመድ የላዳውም የባሱም ወይም የአውቶቡሱም ሹፌር ሳይሆን መንጃ ፍቃድ የሌለው ጠጥቶ የሚያሽከረክር ግለሰብ ብለህ ነው ልትወስደው የምትችለው። እንግዲህ እንደ ሹፌርና እንደ እንትን ካየ ነው። እና የጠጣው ደግሞ አልኮል አይደለም። የጠጣው ሀገር ጠልነትን፣ የህዝብ ጥላቻን፣ አሸባሪነትን፣ አረመኔነትን፣ ክፋትን ነው። በአጠቃላይ እነኝህን ጠጥቶ ነው አሽከርክሬ ወደ ፈለግኩበት መንገድ ኢትዮጵያን እወስዳለሁ የሚለው እና ከዚህ ከአምባገነንነቱ ባሻገር ኖርማሊ አምባገነንነት በብዙ ሀገራት ከነ አምባገነንነቱም ሀገርን በማሻገር ለሀገራት ብሔራዊ ስሜቶች ናሽናል ፕራይዶች የተለየ ቦታ በመስጠት ብዙ የሰሩ አምባገነኖችን ልታነሳ ትችላለህ። እሱ ያው አንጻራዊ ስለሆነ የአምባገነንነትን ጉዳይ ካነሳ ዛሬም ድረስ ትላልቅ ሀገራትን የሚመሩ ሀገራቸውን ወደ ትልቅ ደረጃ ያሸጋገሩ ግለሰቦችን ማንሳት ትችላለህ። ነገር ግን በውስጥ ጉዳያቸው ቶታሊ አምባገነን የሆኑ መሪዎችን የመንግስት መሪዎችን ልታነሳ ትችላለህ። አብይ አህመድ ከነኚህ ሁሉ ፍጹም የተለየ ነው። ምክንያቱም ኢትዮጵያውያንን የሚጠላ ፍጹም አረመኔያዊ የሆነ መንገድ የሚከተል በመሆኑ ምክንያት ያ አምባገነንነቱ አንዳችም አይነት በጎ ውጤት ሊኖረው አይችልም። የዲሞክራሲ የምናምን ጉዳይ እሱ የቅንጦት ጉዳይ ነው። በነገር ላይ አምባገነን ነው አይደለም ብለህ ማንሳት የዘር ማጥፋት ወንጀሎችን በተለያዩ በወረፋ በሁሉም አካባቢ እየፈጸመ ያለ የሀገሩን መከላከያ ሰራዊት ለሀገር ብሔራዊ ጥቅምና ደህንነት በህግ የተቋቋመውን ሰራዊት የራሱን ህዝብ እንዲጨፈጭፍ ያሰማራ ያለ ርህራሄ ያለ ተጠየቅ ያለ ሞራል ያ የተሰማራ ሰራዊት ደግሞ ዛሬ በአንዳንድ ሀገራት በተለይ ምስራቅ አፍሪካ አካባቢ እንዳሉ ሀገራት እንደምናየው ሰራዊቱ ሬሽን እንኳን ከመንግስት ከሚቀበለው ከአገዛዙ ከሚከፈለው ደሞዝ በተጨማሪ ከእያንዳንዱ ማህበረሰብ ክፍል በማስገደድ ገንዘብ የሚቀበል በማስገደድ የዕለት ፍጆታውን የሚያሟላ እሱ ብቻ ሳይሆን በተለያዩ ሀገራት ቤቶችን፣ ህንፃዎችን የሚገነቡ ዛሬ አቡዳቢ፣ ዱባይ፣ ሌሎች መካከለኛው ምስራቅ ሀገራት፣ አውሮፓ ሀገራት መኖሪያ ቤት የሌለው የመከላከያ ጀነራል አታገኝም። ይሄ ከአብይ አህመድ የተደበቀ አይመስለኝ፣ እየታወቀ ሆን ተብሎ የሚደረግ ነገር ነው። አንዳንዶቹ አዲስ አበባ ከተማ ክልል ከተሞች በሚሰጣቸው ኮንዶሚኒየም ቤት በሚሰፈርላቸው 500 ካሬ 250 ካሬ መሬት አማካኝነት ነው ይህንን ህዝብ እየጨፈጨፉ ያሉት። ስለዚህ ከአምባገነንነትም ባለፈ ከዚህ ከምትለው ሾፌርነትም ባለፈ አብይ አህመድ በጥላቻ የተሞላ አገዛዝን የሚከተል በመሆኑ በአጠቃላይ ሽብርን አስፍኖ ነው ያለው። ይሄ ሽብር ደግሞ ኢትዮጵያ ውስጥ ብቻ ሳይሆን በቀጠናው በቀንዱ በአፍሪካ ቀንድ ባለው ህዝብ አጠቃላይ ህልውና ላይ አደጋ ደቅኖ ነው ያለው። ከዚህ ጀርባ ያሉ አዳዲስ ኃይሎች በከፍተኛ የሆነ የገንዘብ አቅም ያላቸው በነዳጅና በሌሎች ምክንያቶች የበለጸጉ ሀገራትን ስፖንሰርነት ተጠቅሞ በሁሉም በቀጠናው
ሀገራት ላይ አደጋ እንዲያንዣብብ ያደረገ ኢትዮጵያ በታሪኳ ለመጀመሪያ ጊዜ ለጎረቤት ሀገሮቿ የህልውና ስጋት ሆና አታውቅም። አሁን ባለው ነባራዊ ሁኔታ በአብይ አህመድ ዘመን ግን ያ ስጋት እንዲደቀን ያደረገ ከሁሉም ጎረቤቶቿ ጋር ያላት ግንኙነት 100% የተበላሸ እንዲሆን ያደረገ ዜጎች ከክፍለ ሀገር ሳይሆን ከሆነ ገጠር ሳይሆን ከመሀል አዲስ አበባ ከ4 ኪሎ ከፒያሳ ከሌሎች የአዲስ አበባ ቀጠናዎች በገፍ ያለ ካሳ ያለ ፍትህ መብታቸው ተነፍጎ እንዲፈናቀሉ ሜዳ ላይ እንዲወድቁ የተደረገበት አገዛዝ በተለይ ደግሞ ጥቂት የተለዩ ህዝቦችን የተለየ ህዝብን ትኩረት ያደረገ በዋናነት የአማራን ህዝብ ማፈናቀል፣ ማሳደድ፣ ተቅበዝባዥ ማድረግ፣ ህልውናውን አደጋ ላይ መጣልን ታሳቢ ያደረገ ፕሮጀክት እየተገበረ ያለ ነው። እንግዲህ እያንዳንዱ ኮሪደር ልማት የምትለው እያንዳንዱ አበባ ከተተከለው አበባ ጀርባ የብዙ የአማራ እናቶች፣ የብዙ የአማራ ህጻናት፣ የብዙ የአማራ አባቶች እንባና ደም አለ። ስለዚህ ይህንን የሚያደርግ ግለሰብ ነው አብይ አህመድና ስለ እሱ አምባገነንነት ማውራት እውነት ጉዳዩን በጣም ማቅለል በጣም እየተፈጸመ ያለውን ውድመት ዝቅ አድርጎ እንደማየት ስለምቆጥረው በዚህ ደረጃ የሚገለጽ ካልሆነ በስተቀር ስለ አምባገነንነቱ ማንሳት አንችልም ብዬ ነው ማስበው። ሌላው ምንድን ነው አፍሪካ ውስጥ በትጥቅ ትግል የመጣ ለውጥ የለም። ስልጣን የሰጠናቸው ከጫካ አምጥተን ሚኒስትር ያደረግናቸው ታጋዮች አሉ ብሏል። ሸለቆ ለሸለቆ ከመዞር ውጭ አታሸንፉንም። በተለይ በስም ጠርቶ አባይ ሸለቆ 1000 ዓመት ትሽሎከሎካላችሁ እንጂ አታሸንፉንም የሚል ድንፋታም ተናግሯል። ፋኖን የአማራ ሸኔ የሚል ቃል ለሁለተኛ ጊዜ ደግሞታል። ለሐሳብ ፖለቲካ በራችን ክፍት ነው፣ ኑ ተደራድረን አብረን እንስራ የሚል መልእክት አስተላልፏልና እዚህ ጋር ምን ምላሽ አለ? የአባይ ሸለቆ እንግዲህ ቅርብ ጊዜ ታስታውስ እንደሆነ አንተም ፕሮግራም ስንሰራበት ነበር እየቆራረጥክና አንድ መልእክት ያስተላለፍኩበት ቦታ ነበር እዛ አባይ ሸለቆ አካባቢና ብዙ ተጋድሎም የተደረገበት አካባቢ መሆኑ እኔ በአንድ በኩል እንደውም መልእክቶቹንም ጭምር በደንብ እንደሚሰማቸው ነው የታዘብኩ። ደጋግሞ አባይ ሸለቆን ሲጠራ እውነት ለመናገር አባይ ሸለቆ አይደለም አሁን የአማራ ፋኖ ትግል 4 ኪሎን እያንቀጠቀጠ ነው፣ ባህር ዳርን እያንቀጠቀጠ ነው። የት እንዳለን የት ጋር ተጋድሎች እንደሚደረጉ እሱም ያውቃል። ይሄ ሀሳብ ትግል የሚለውን እንግዲህ የሀሳብ ታጋዮቹ በህዝብ በፓርላማ ተመርጠዋል፣ በህዝብ ተመርጠው ፓርላማ ገብተዋል የተባሉት የተከበሩ ክርስቲያን ታደለን ጨምሮ በርካታ የሰላማዊ ታጋዮችን እስር ቤት የወረወረ እስር ቤት መወርወሩ ሳያንስ እንደ ታራሚ እንደ እስረኛ ሊከበርላቸው የሚገባውን ሰብአዊ መብታቸውን የገፈፈ ነው። እንግዲህ አብይ አህመድ በዚህ በሰላማዊ ትግል ላይ ሊዘባበት የሚሞክረውና ሲያነሳ ነበረ እኔና ጌታቸውን ያየ እያለ እንግዲህ ምንድን ነው መሰለ አንዳንድ ሰው መሸሸጊያ ፍለጋ አብይ አህመድን ሊጠጋ ይችላል። ለወትሮ ጌታቸው ረዳና ጓደኞቹ በትግራይ ፖለቲካ ውስጥ የፖለቲካ አቅም አለን፣ ተራማጅ አስተሳሰብ አለን፣ እኛንን ምንመራ ብለው ከገቡ በኋላ ሙሉ በሙሉ የትግራይን ፖለቲካ ኔትወርክ መያዝ ሲያቅታቸው በራሳቸው ስንፍናም ሊሆን ይችላል፣ በሌሎች ተፎካካሪዎቻቸው ብርታትም ሊሆን ይችላል፣ መሸሸጊያ ሲያጡ ነው እንግዲህ አብይ አህመድ ጥግ ሂደው የተጠጉት። አሁን ጌታቸው ረዳ ያለበት ሁኔታ እኔ ጃልሰኝ ካለበት ለይቻ ላየው። ጃልሰኝ አንድ ወቅት ጫካ ነበረ፣ መጣ የኦሮሚያ ክልል ሚሊሻ ወይ ምናምን ሆነ። እዚህ እኛ አካባቢም አንዳንድ ልጆች አሉ የወረዳ ሚሊሻ የዞን ሚሊሻ ጸጥታ ምናምን ተደርገው እንደሚመደቡት እና ልክ የትግራይን ፖለቲካ ወይ የትግራይን ህዝብ ጌታቸው ረዳ በኋላ ኪሱ ይዞር ይመዝም ወይም ደግሞ ጌታቸው ረዳ አብይ ጋር ስለቆመ ከትግራይ ጋር ያለው ችግር ይፈታ ይመስል በዛ ልክ ነገሮችን አቃሎ ለማየት ዝቅ አድርጎ ለማየት ሲውተረተር ነው የምትታዘበውና የምታየው። አንዳንዶቹ በድንቁርናም ጭምር ስለ ድርድር ሲነሳ እንዲህ አይነትም ነገር ምሳሌ ሊያደርጉ ይሞክራሉ። ድርድር ማለት የሁለት ተጻራሪ ኃይሎች አላማ
እና ሀሳብ ወደ አንድ የሚመጣበት መስመር እንጂ አንደኛው ተሸናፊ ኃይል የሌላኛው ምርኮኛ የሚሆንበት መንገድ አይደለም እና ይሄን ነገር ራሱ የሚታይበት መንገድ አንዳንዴ ግራ ያጋባል። ዛሬ ያላቸውን ደካማ ጎን ተጠቅሞ ለምሳሌ ጻድቃንን ብትወስድ የነ ኢሳያስ ፎቢያ ያለበት ከዘጠናዎቹ ጀምሮ ጌታቸውም ትግራይ ላይ በገጠመው ነገር እነሱ መበቀል ሊፈልግ ይችላል። እነኝህን ደካማ ጎናቸውን እና የዕለት ፍላጎታቸውን ተጠቅሞ ያስጠጋቸውን ሰዎች ልክ በድርድር በሰላማዊ ውይይት በፖለቲካዊ ውይይት ያለበትን ችግር የፈታ አስመስሎ የሚናገረው ነገር በጣም አስቂኝ ነው። ከዚህ በፊትም ታስታውስ እንደሆነ የትግራይ ብልጽግና ተብሎ እዛ ጊዜያዊ አስተዳደር ተቋቁሞ ዶክተር ሙሉ ነጋ፣ ነብዩ ስሁልና የሚባሉ ሰዎች መሩት የነበረ ስብስብ አለ። የትም አልደረሰም እና የእነዚህም ከዛ የተለየ አይሆንም። ምክንያቱም በስደተኝነት የሚደረግ ፖለቲካ ምንም ሊያመጣ አይችልም። ታስፈሽ በአሁኑ ሰዓት ጌታቸውም ጻድቃን ስደተኞች ናቸው ከትግራይ አንጻር ካነሳው ስለዚህ መሬቱ ላይ ሳይኖሩ ህዝቡ ጋር ሳይኖሩ ሊያሳኩት የሚችሉት ፖለቲካ የለም። አብይ አህመድ የሚመጻደቀው እነኝህን ሰዎች ይዤ የትግራይን ፖለቲካ ወይ የሰሜኑን ፖለቲካ አሸንፋለሁ በሚል ሂሳብ ነው። እንዲህ አይነቱን ነገር ነው ድርድር የሚለው እንዲህ አይነቱን ነገር ነው በእኛ ትግል ላይም ሊያላግጥበት የሚፈልገውና የሚሞክረው። ተወደደም ተጠላም ሺዎችን የገበርንበት በርካታ ባለራዕይ ወጣቶችን በየቀኑ የምናጣበት ተጋድሎ ግብና ዓላማ ያለው ተጋድሎ ስለሆነ ይህንን አገዛዝ ይህን በህዝብ እልቂት ላይ የሚያሾፍ የእቡይ የሆነ አመራር ማስወገድ ነው ብቸኛው ምርጫ ሊሆን የሚችለው። አፍሪካ ውስጥ በትጥቅ ትግል የመጣ የመንግስት ለውጥ የለም የሚለው ደግሞ ሌላኛው በጣም አስቂኝ የድንቁርና መገለጫ ብለህ ነው ልትወስደው የምትችለው። እንደውም በተቃራኒው ብትናገረው ትንሽ ሴንስ ሊሰጥ ይችላል። አፍሪካ ውስጥ በትጥቅ ትግል ያልተቋቋመ መንግስት የለም ብትል ምናልባት ሴንስ ሊሰጥ ይችላል። ምክንያቱም በዲሞክራሲያዊ መንገድ በምርጫ የአፍሪካ አምባገነኖች ስልጣን ሊለቁ የሚችሉበት እድል በጣም አናሳ ነው። ጥቂት ሀገሮች ያንን ነገር ማሳካት ችለዋል እና እንደ አብይ አህመድ እንዴት ኢህአዴግን እንደረሳው ግራ ነው የሚገባ ወይ እንዴት ማደናቆር እንደፈለገ። ዛሬ መጀመሪያ አብይ እኮ ጠቅላይ ሚኒስትር ከመሆኑ በፊት ኢህአዴግ ሊቀመንበር ነው የሆነው። ኢህአዴግ በትጥቅ ትግል ነው ስልጣን ላይ የወጣው። ቀለበት ያጠለቀለት ኢሳያስ አፈወርቅ 30 ዓመት ተዋግቶ ነው መንግስት መሆን የሀገር መሪ መሆን የቻለው። ዙሪያውን ብትፈልግ በየትኛውም አፍሪካ ሀገራት በዚህ አይነት መንገዶች ናቸው አብዛኞቹ መንግስታት የተቋቋሙት እና በትጥቅ ትግል አይደለም አፍሪካ ውስጥ ሌሎችም ሀገራት ሶሪያን ጨምሮ በቅርብ ጊዜ የተሳካ ነገር ነው። አንዳንዶቹ በየዋህነት የሚናገሩት ነገር አለ። በነገር ላይ ይሄ በዳታ ተወስዶ ወይ የሆኑ ሀገራትን መነሻ ተወስዶ የሚደረግ ድምዳሜ ሁልጊዜ ትክክለኛ ድምዳሜ ሊሆን አይችልም። ለምሳሌ በአንደኛው ክፍለ ዘመን በትጥቅ ትግል መንግስት መሆን አይቻልም የሚባለውን ድምዳሜ በሽር አልአሳድ እስከ መጨረሻው እስትንፋስ ድረስ ልክ እንደ አብይ አህመድ እየፎከረ ስልጣን እንዲለቅ በማድረግ የሶሪያ ተቃዋሚዎች ትብብር ባደረጉ ጊዜ አሳክተውት አይተናል። ለዛውም በሀያላን ሀገራት የሚደገፈውን አገዛዝ በመፈንቀል እና እንግዲህ ራሱን ለማጽናናት እንዳነሳውልህ በዚህ የዘር ማጥፋት ወንጀል የዘር ማጥፋት ጦርነት ውስጥ እየተሳተፉ ያሉ የመከላከያ መኮንኖችን፣ የብልጽግና አመራሮችን፣ ሌሎችን የአጠቃላይ የአገዛዙ መዋቅር ላይ በየቀኑ ድንጋጤ ይሰማቸዋል። በየቀኑ ጥፋተኝነት የመረበሽ ስሜት ይሰማቸዋል። ነገ ይሄ ጽልመት ነግቶ ነገ በፍትህ አደባባይ እንደሚጠየቁ ይገነዘባሉ እና እነሱን ሞራል ለመስጠት እነሱን ለማጽናናት የተናገረው ነውና እንደውም በትክክል ክሪቲካሊ ከታየ ምን ያክል እንደሰጋ ይህ ትጥቅ ትግል ምን ያክል እንዳሰጋው ነው መገንዘብ የምትችለው። ብዙ ተፎክሯል፣ ብዙ ነገር ተብሏል። ዋሻ ናቸው ያሉ ተብሏል፣ ሸለቆ ለሸለቆ ናቸው ያሉ ተብሏል፣ የትም አይደርሱም ተብሏል። እንደዛ እየተባለ ክፍለ ጦሮችን ደምስሰን አሳይተናል። እንደዛ እየተባለ ግዙፍ ሰራዊት ገንብተን አሳይተናል። ስለዚህ ይሄ ነገር ወዴት እንደሚሄድ አብይ የሚያጠው አይደለም። ስለዚህ ያ ድንጋጤው ስላለ ያ ስጋቱ ስላለ እንዳልኩ ለደጋፊው ኮንፊደንስ ለመስጠት ነው። ይሄ ደግሞ የብዙዎቹ
የአምባገነን መንግስታት ባህሪ ነው። ተስፍሽ መንግስቱ ኃይለማርያም እኮ ወደ ዚምባብዌ ከመፈርጠጡ በፊት ወደ ዚምባብዌ እንደሚሄድ አውሮፕላኑ እርግጠኛ አልነበረም እኮ። አላጌ ማሰልጠኛ ተቋም ወታደራዊ ማሰልጠኛ ተቋም የሚመረቁ ወታደሮችን ሊያስመርቅ ነበር አውሮፕላኑን አስነስቶ ሄደው እና በዛው እንደገና በረራ አድርጎ ረጅም ርቀት ሄዶ ለስደት የበቃው እንግዲህ የመጨረሻዋ ጊዜ ማለት ነው። ሌሎቹም በርካታ አምባገነኖች መጨረሻ ላይ ማናናቅን፣ መፎከርን፣ ማታለን፣ ማስመሰልን እንዲህ አይነት ነገሮችን ይከተላሉ እና ብዙዎቹ ቅድም እንዳነሳው በሽር አልአሳድም እስከ መጨረሻዋ ሰዓት ድረስ እንዲህ አይነት ነገሮችን እየተናገረ ነው መንበረ ስልጣኑን ያስረከበው። ይሄ ስጋት ላይ መሆኑን በትክክልም የትጥቅ ትግሉ ያሰጋው መሆኑን የሚያሳይ ነገር እንደሆነ ነው የተረዳሁት። እነዚህ ሸለቆ ለሸለቆ የሚሽሎኮሎኩ አካላት ተላላኪ ናቸው፣ ዓላማ የላቸውም የሚል ቃል ተናግሯል እና አሁን ፋኖ የሚዋደቅበት ዓላማ የለውም። እንግዲህ ተላላኪ የሚለው ቅርብ ጊዜ ነው በጣም 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 አስፍተው የመጡበት። ከዚህ በፊት መጀመሪያ አካባቢ የሚገርመው ነገር ተመሳሳይ ቋንቋ እንኳን ለመጠቀም ይቸገራሉ። አንዳንዴ ጽንፈኛ ይላሉ፣ ሲፈልጉ ጃውሳ ይላሉ፣ የሆነ ጊዜ ዛሬም እንደሰማኸው የአማራ ሸኔ ይላሉ። ግራ ነው የሚገባቸው። አንዳንዴም ፋኖ ይላሉ። ከዚህ በፊት በነበረው የፓርላማ ንግግሩ እየተደራደርን ነው ሁሉ ራሱ ብሎ ሲናገር ነበር እና እነኚህ መላላክ፣ ባንዳ፣ ባዳ ምናምን የሚሉ ቃላት የመጡት በቅርብ ጊዜ የመጣውን ጥምረት የሚመስል ነገር በመስጋት እንደሆነ ነው የምረዳው። በነገራችን ላይ የአብይ አህመድ ህልውናቸው አደጋ ላይ የወደቀ ማህበረሰብ እና ህዝብ መተባበር እንዳለበት፣ አንድ ላይ መስራት እንዳለበት መናገር ከጀመርን ትንሽ ቆየት ብለናል። ይህም በምንናገርበት ጊዜ ብዙ ዋጋም ከፍለንበታል። ባልተገባ መንገድ እንፈረጅም ነበር። ግን ስትራቴጂካሊ አስበንበት ውጤትም እንደሚያመጣ አምነንበት የተደረገ ነገር ነው ይሄ ትብብርና በቅርብ ጊዜ በጣም በከፍተኛ ሁኔታ ባንዳ የሚለውን ነገር የፕሮፓጋንዳ ዘመቻ ለማድረግ የተሞከረው በሁለት መሰረታዊ ምክንያቶች ነው። አንደኛ ትብብሩ የእውነትም ውጤት እያመጣ እንደሆነ፣ መልክ እያለው እንደሆነ እያረጋገጡ በመሆኑ ምክንያት ነው። ሁለተኛው ነገር ደግሞ ለፋኖ ተጋድሎ እውቅና ላለመስጠት ጥረት ያደርጋሉ። በተደጋጋሚ እንደምታየው በፕሮፓጋንዳዎቻቸው በኩል መሸነፋቸውን እንኳን አምነው ያሸነፈን ይሄኛው አካል ነው የሚል ሌላ አለቃ ፍለጋ፣ ሌላ ማራኪ ፍለጋ ሲዞሩ ታያቸዋለህ። ይሄ በአንድ በኩል በራስ ጠል እነዚህ የአብይ አማሮች ወይም አብይ አህመድን የሚያገለግሉ አማሮች በምትላቸው በሰፊው የሚሰራበት ጉዳይ ነው። በዋናነት ግን በራሱ በአብይ አህመድ ጭምር ማመንም አይፈልጉም። በነገራት ላይ በጥቂት ክላሾች እዚሁ መሀል ኢትዮጵያ ውስጥ በቂ ልምድ በሌላቸው ወጣቶች የተጀመረ ተጋድሎ በዚህ ደረጃ ግዙፉን የነበረውን የመከላከያ ሰራዊት አንኮታኩቶ በዚህ ደረጃ አገዛዙን አንቀጥቅጦ በዚህ ደረጃ ደግሞ ሌሎቹን ለትብብር ጠርቶ እና የትብብሩን ፊት አውራሪ ሆኖ በቂ የሆነ ትርክት ገንብቶ የአማራ ሕዝብ የህልውና አደጋ እንዳለበት አስቀድሞ ተንትኖ ያ ትንታኔም ደግሞ ተጨባጭና ምክንያታዊ መሆኑን በተግባር ጭምር አረጋግጦ ተጋድሎ እያደረገ ያ ተጋድሎ ደግሞ የአገዛዙን አረመኔነት የበለጠ እንዲጋለጥ ማድረግ አገዛዙ እንደምታውቀው ዛሬ በርካታ የትምህርት ተቋማትን፣ ቴክኒክና ሙያ ተቋማትን፣ ጤና ጣቢያዎችን፣ ማህበራዊ አገልግሎት የሚሰጡ ተቋማትን በየጊዜው በድሮን በመደብደብ ነፍሰ ጡሮችን ጭምር በመግደል ህጻናትን በመግደል የአገዛዙ አረመኔነት የበለጠ ግልጽ ሆኖ ይሄንን አረመኔ አገዛዝ ደግሞ ከመታገል ውጭ አማራጭ እንደሌለ በእያንዳንዱ ማህበረሰብ ክፍል ማስረጽ መቻሉ ማስረጽ ብቻ ሳይሆን በተግባርም ትግል ማድረግ መቻሉን ማመን አይፈልጉም፣ ያስደነግጣቸዋል። ይህን እውነት ማመን፣ ይህን ሀቅ መቀበል ያስደነግጣቸዋል እና በዛ ልክ ነው ነገሩን ለማጣጣል ባንዳ፣ ተላላኪ ምናምን የሚሉ ቃላትን ለመጠቀም የሚሞክሩት። በነገር ላይ
ዛሬ እነሱ ተላላኪ ባንዳ ብለው የሚያያይዙት የኤርትራ መንግስትን ትናንትና ቀለበት ሲያጠልቅለት ነበር አብይ አህመድ። ሌላም ነገር በጣም ብዙ ነገር ሲባል ነበር። እንግዲህ የቆየ ታሪክ አይደለም፣ በአይን ያየን ትናንትና ከትናንት ወዲያ የተፈጸመ ከአመት ከሁለት ዓመት በፊት የነበረ ድርጊት ነው። ይህንን እንኳን ማህበረሰቡና ህዝቡ ይታዘበኛል ብሎ አያስብም። እንዲህ አይነት ድምዳሜዎችን ሲሰጥ ፋኖ ዋነኛ ዓላማው የአረመኔውን የአብይ አህመድ አገዛዝ በማስወገድ በኢትዮጵያ ሰማይ ስር ሁሉም ህዝብ የሚከባበርበት በእኩልነት የሚኖርበት አንደኛው ከአንደኛው ከፍ ዝቅ የማይልበት ሀገረ መንግስት ተገንብቶ ማየት ነው። እንግዲህ ይህንን በተደጋጋሚ ተናግረናል። ከመናገርም አልፈን በተግባር አሳይተናል። የያዝናቸውን ምርኮኞች፣ የደቡብ ልጆች፣ የኦሮሞ ልጆች፣ ሌሎችንም በእንክብካቤ በመያዝ በሰብአዊነት በመያዝ ማንነታችንን፣ አላማችንን በትክክል አስረድተናል። ህዝባዊ ተቋማትን በመጠበቅ ባንኮችና ሌሎች የፋይናንስ ተቋማትን ባለመንካት ይልቁንም ጥበቃ በማድረግ ዛሬ በየቀጠናው በርካታ የአነስተኛ ብድርና ተቋማት አሉ። የቴሌኮሙኒኬሽን ተሽከርካሪዎች አሉ። የመብራት ኃይል ተሽከርካሪዎች አሉ። በብዙ እኛ በተቆጣጠርናቸው ቀጠናዎች አሉ። ለማህበረሰብ አገልግሎት የሚሰጡ ንብረቶች አሉ። ብንወስዳቸው ብንጠቀማቸው ብዙ ነገር ሊያደርጉልን የሚችሉ ነገር ግን አላማችን ያ ስላልሆነ የህዝብን መብትና ልዕልና ስለምናከብር በዛ ልክ አስተናግደን ይህን ደግሞ ዓለም ጭምር የመሰከረው ተጋድሎ አድርገናል። ስለዚህ ይህንን ዓላማ አብይ አህመድም ያውቀዋል፣ ህዝቡም ያውቀዋል። ስለሚያውቀው ነው ህዝቡም የሚደግፈን፣ ስለሚያውቀው ነው አብይ አህመድም በዚህ ደረጃ ስጋት ውስጥ ጥሎት ጉዳዩን ከዓላማና ከሌሎች ነገሮች ጋር እያነሳ ሊናገር የሚሞክረው ማለት ነው። አርበኛ አስረስ ዘንድሮ በእርግጠኝነት ምርጫ እናደርጋለን። እርግጠኛ ሆኜ ነው የምነግራችሁ። ጠረጴዛ የመምታት ያክል እየፎከረን የተናገረው። እርግጠኛ ሆኜ የምነግራችሁ ዘንድሮ ምርጫ እናደርጋለን። 1-2 ቀበሌ ላይ 2-3 ሽፍታ ዞር ስላለ ምርጫው አይቀርም፣ ምርጫውን የማድረግ ሙሉ አቅም አለን የሚል ድንፋታን ያሰማውና መሬት ላይ ያለው ሀቅ ምንድን ነው? እንዲያው በትክክል በተጨባጭ ምርጫ ለማድረግ አይደለም፣ እንዲያው የብልጽግና ሰዎች አንድ ቀን ገብተው ለማደር የሚያስችል ምቹ ሁኔታ አለ። በተለይ የገጠሩ ሰፊው የቆዳ ክፍል እንግዲህ የራሱን ሰዎች ራሱ እንዴት እንደሚንቃቸው ነው የሚገርመኝ እኮ። በተደጋጋሚ የአማራ ክልል መንግስት ነን የሚሉት ሰዎች እንኳን ያወጧቸውን ሪፖርቶች ሰምተ ይሆናል። ያለውን ችግር ማህበረሰቡ መንቀሳቀስ እንደማይችል፣ ከቦታ ቦታ መሄድ እንደማይችል። አንድ ብልጽግና ካድሬ እኮ ከደብረ ማርቆስ ባህር ዳር በትራንስፖርት አይሄድም እኮ። ከደጀን ባህር ዳር በትራንስፖርት አይሄድም። ከደጀን አዲስ አበባ ሄዶ ከአዲስ አበባ በአውሮፕላን ተሳፍሮ ነው ባህር ዳር የሚሄደው። ከጎንደር አንድ የክልል ወይ የሆነ ዞን አመራር ባህር ዳር መሄድ አይችልም፣ ደሴ መሄድ አይችልም። በአውሮፕላን ነው የሚጓዙት። ምን አይነት ምርጫ ሊያደርጉ እንግዲህ። መቼስ ህዝብ ያለው ንቀት ጥግ ድረስ ስለሆነ፣ በቡይነቱ ጥግ ድረስ ስለሆነ ምንም ነገር ይሉኝታ የሚባል ነገርም ስለሌለ በኤሌክትሮኒክስ መንገድ ምርጫ አደረግን ሊልም ይችላል። አላውቅም። የትግራዩን ተሞክሮ ማለት ነው። በኢሜል ሊሆን በኢሜል መረጡኝም ሊል ይችላል። ብዙ ነገር ማሰብ ትችላለህ። እንግዲህ በመሰረታዊነት ግን እናውራ ከተባለ ምርጫ ለማድረግ አይደለም። አገዛዙም እንደ አገዛዝ እንደ መንግስት ለመቀጠል በጣም ከፍተኛ የሆነ ሰቀቀን ውስጥ ነው ያለው። ማህበረሰቡም ይህን ጉዳይ ቢሰማ ምን እንደሚል አላውቅም። በጣም ከፍተኛ የህልውና አደጋ ውስጥ ነው ያለው ሀገሩ ራሱ። ቀደም እንዳነሳውልህ በርካታው ቀጠና በታጠቁ ኃይሎች ቁጥጥር ስር ነው ያለው። በትግራይና በፌዴራሉ መንግስት መካከል ያለው ፕሪቶሪያ ስምምነት ነበር፣ እሱም ጭምር እያበቃለት ነው። በጣም አስቂኙ ነገር ታጣቂ ኃይል ራሱ እያደራጀ እነኚህ ታጣቂ ኃይሎች ደግሞ ሌላውን ታጠቀ ኃይል እንዲዋጉለት ጭምር እያደረገ ነው አብይ አህመድ ስለ ምርጫ የሚያወራው። አፋር ውስጥ ያደራጃቸው የትግራይ ከፒዲኤፍ አፈነገጡ የተባሉ ኃይሎች እንዳሉ ታውቃለህ። ለምሳሌ ቅርብ ጊዜ ኮሎኔል ብርሃኑ አገው የሚባል ግለሰብ ይሄ ሀራ መሬት ነን የሚሉ የነጌታቸው ታጣቂዎች ሰሜን ወሎ ላይ ተዋግተውናል። ከአገዛዙ ጎን ተሰልፈው
በአፋር በኩልም እንዲሁ ስምሪት ለመውሰድ ተዘጋጅተው እየጠበቁ ነው ፋኖን እንዲዋጉ። መከላከያ ሰራዊቱ አልችል ብሎ የኦሮሚያ ልዩ ኃይል ተሰማርቶ የሪፐብሊካን ጋርድ የምትለው ኮማንዶና አየር ወለድ የምትለው ፌዴራል ፖሊስ ሁሉም የሴኩሪቲ መዋቅር ላይ ያሉ ዩኒቶች በአጠቃላይ አማራ ክልል ላይ ገብተው እየተዋጉ በቀን 4-5 ቦታ የድሮን ቦምቦች እየተወረወሩ ነው አብይ አህመድ ምርጫ ማድረግ እንችላለን የሚለው እና ከዚህ በላይ እኔ እብደት ሊኖር አይችልም። የታጠቀ ኃይል የሚያደራጅ ያንን የታጠቀ ኃይል ደግሞ ህዝብ እንዲጨፈጭፍለት የሚያደርግ ስፖንሰር የሚያደርግ የራሱን ህዝብ በታጣቂ የሚታገል ነው አብይ አህመድ ማለት። እንግዲህ በዚህ ባህሪው በዚህ ቁመናው በዚህ መንግስታዊ አስተሳሰቡ ነው ምርጫ አድርጋለሁ ሰላማዊ ምርጫ ይደረጋል እያለ የሚናገረው እና ይሄ ቀልድ ነው። ሌላ ምንም ልትለው አትችልም። ሌላው ሰውየው እጅግ በጣም በእብሪት በመሞላት ከኤርትራ ጋር በተያያዘ ያነሳው ነገር አለ። ወደቡ ጋር በተያያዘ ያነሳው ነገር አለ። ግጠሙን ይዋጣለን አይነት ነገር በአደባባይ ተናግሯልና እሱን እንዴት አየው? ኤርትራ ጋር ወደቡ ጋር ያነሳውን ሐሳብ እንግዲህ ስለ ወደብ ከዚህ በፊትም ተናግሬያለሁ። አብይ አህመድ ለኢትዮጵያ ወደብ አስቦ አይደለም ይህንን ሁሉ የሚያወራው። ሁሉም የሚናገረው፣ ሁሉም የሚቀባጥረው ነገር፣ ሁሉም የሚያደርገው ነገር በፋኖ ትግል ምክንያት እንደሆነ መታወቅ አለበት። በነገራችን ላይ ማለት ነው ዳይቨርት ለማድረግ ትኩረት ዳይቨርት ለማድረግ የዳይቨርሽነሪ ቲዮሪ ኦፍ ዋር የሚባል አለ። እሱን ለመጠቀም የሚያደርገው ነገር ነው። ዛሬም ዋሽቷል፣ ክዷል። ያን ለማድረግ አይደለም ብሏል። ክቡር ዶክተር ደሳለኝ ጫኔ ያቀረበለትን ጥያቄ ሲመልስ ግን እውነታው ግን ዳይቨርት ለማድረግ ነው፣ ትኩረት ለመቀየር ነው ይሄንን ሁሉ ነገር የሚያወራው እና ስለ ወደቡ ሲያነሳ ያለበት የእውቀት ክፍተት ራሱ በጣም አስቂኝ ነው። እውነት ለመናገር አዚፍ ወደቡ የተገኘው በጦርነት ይመስል ኢትዮጵያ የቀይ ባህርን አክሰስ ማድረግ የቻለችው አሰብ ወደብን መጠቀም የቻለችው ከዛም አልፎ ኤርትራን የኢትዮጵያ አካል አድርጋ ማስቀጠል የቻለችው እነ አክሊሉ ሀብተወልድ በተጠቀሙት የዲፕሎማሲ ስልት ነው። መንገዱም ትክክለኛው መንገድም እሱ ነው ብዬ አምናለሁ። በዛ ዘመን እንኳን እንግዲህ ከረጅም ዓመታት በፊት ነው ይህንን ማሳካት የቻሉት። ብዙ ተፎካካሪዎች በነበሩበት ዘመን እንደዛሬው እንደዚህ በርካታ ኢመርጂንግ ኃይሎች ሳይሆን ጥቂት ኃይሎች ዓለም በሚዘውሩበት ዘመን ብስለት በተሞላበት ፖለቲካ ያን አሳክተው በዩኤን ሪዞሉሽን የተባበሩ መንግስታት ድርጅት ባቀረበው የመፍትሄ ሀሳብ መሰረት ነው የአሰብ ወደብን መጠቀም የቻልነው እና ለረጅም ጊዜ በእጃችን የቆየው። ከዛ በኋላ ያጣነው ደግሞ በምንድን ነው ካልክ በተሳሳተ ፕሮፓጋንዳ፣ በተሳሳተ ጦርነት፣ በተሳሳተ የፖለቲካዊ ስሌት ነው ብዬ ነው እማም ነው። አብይ አህመድ ያንን ከዛ ታሪክ ተማርኩ ከዛ አወቅኩ ይላል፣ ግን ስህተቱን ያንኑ ነገር ለመድገም ነው የሚያስበው። አይ ቲንክ ያደርገዋል ብዬ አይደለም ይሄንንም አወራ አጠቃላይ በእውቀቱ ደረጃ ያለበትን ጋፕና የድንቁርና ጥግ ጭምር ለማወቅ ነው። ስለ ኤርትራ ሲያወራ ስለ ህዝብ ቁጥር ሲያነሳ ነበር። ኢትዮጵያ በየዓመቱ አንዳንድ ኤርትራ ትጨምራለች በህዝብ ቁጥር እና በምንም ተአምር ይሄ ሀገር ሊያሸንፈን አይችልም። የዘነጋው ነገር ምን መሰለ ተስፍሻ አብይ አህመድ ዩናይትድ አረብ ኤምሬት የምትባለው ሀገር በጣም ትንሽዬ ነች በህዝብ ቁጥር ከወሰድካት ከኢትዮጵያ አንጻር። ነገር ግን አሁን የሚተኩሰውን ድሮን፣ አሁን የሚጠቀመውን ሮኬት፣ አሁን አጠቃላይ የሚንቀሳቀስበትን ለሚገዛቸው በግዢ እያስከዳ የእሱ ደጋፊ ለሚያደርጋቸው ኃይሎች ጭምር ገንዘብ ስፖንሰር የምታደርገው ግን ይቺ ትንሽዬ ሀገር ናት እና በቁጥር ከሆነ በሳይዝ ከሆነ አጠገቡ እኮ ጅቡቲ አለች 1 ሚሊዮን መሙላቷንም እንጃ። በዛ ሂሳብ ከሆነ ለምን እዛ አልዘመተም? እና ይሄንን ራሱ የጦርነት ማሸነፊያ ስልት አድርጎ ማሰብ ፓርላማውን ምን ያክል እንደሚንቅ ራሱን ምን ያክል ለዲፕሎማሲና ለእውቀት ሩቅ እንደሆነ በደንብ ፍንትው አድርጎ የሚያሳይ ነገር ነው ሲናገር የነበረው። ልክ እሱ ብሔራዊ ስሜት ያለው እሱ ለኢትዮጵያ ተቆርቋሪ ሆኖ ሌላው አካል እሱን እየታገለ ያለው አካል ደግሞ ወደብ እንደማይፈልግ ቀይ ባህር አክሰስ ማድረግ እንደማይፈልግ አድርጎም ለማጣጣል የሄደበት ርቀት አጀንዳውን የፖለቲካ መጠቀሚያ ለማድረግ መፈለጉን እንጂ በትክክልም ለመተግበር መፈለጉን አይደለም የሚያሳየው። በትክክልም ምንም ፉከራ ሳያሰማ እኮ ጥይት መተኮስ ይችል ነበረ። ለምንድን ነው ይህ አጀንዳ የሚደገመው? ለምንድን ነው እያንዳንዱ ጀነራል እየወጣ እንዲፎክር የሚደረገው ያልክ እንደሆነ ኢትዮጵያውያንን በተለይም በዚህ ጉዳይ ስስ ልብ አለው ብሎ ያሰበውን የአማራን ሕዝብ
ልብ ለማግኘት እና እዚህ ጦርነት ላይ በከፍተኛ ሁኔታ ስልጣኔን ስጋት ላይ ጥሎታል ብሎ ያሰበውን የፋኖ ተጋድሎ ደጋፊ ለማሳጣት የህዝብ መሰረት ለማሳጣት ይጠቅመኛል ብሎ ስላሰበ ካልኩሌት ተደርጎ እየተጠቀመበት ያለ ስልት ነው። አይተህ እንደሆነ አንዴ ሞቅ ይላል፣ መልሶ ቀዝቀዝ ይላል። ቀልድ አይደለም። በነገር ላይ በዚህ ሰዓት ቀይ ባህር ላይ ጦርነት አድርጎ አሰብን ይዘው እንኳን የአሰብ ወደብ ለማልማት ስንት ዓመት ይፈጃል? ማን ነው የሚያለመው? ማንስ ነው ሊያለማልህ የሚመጣ? ህጋዊ ባልሆነ መንገድ ይዘህ ህጋዊ ባልሆነ መንገድ ብቻ አይደለም ሌላ አካል የሚፎካከር የሚዋጋ አካል ባለበት ሁኔታ በጣም በርካታ ቢሊዮኖች የሚፈጅ ነው የወደብ ልማት። በጣም ቀልድ አይደለም። አብይ አህመድ እንደሚተክለው አበባ ወይ እንደሚሰራው ከሆነ ሰፈር የሆነ ሰፈር አገናኝቶ እንደሚፎክርበት ኮብልስቶን መንገድ አይደለም። ትልቅ ፕሮጀክት ነው፣ ሂውጅ ፕሮጀክት ነው። በዓለም ላይ እንኳን እንዲህ አይነት ቢዝነሶችን እንዲህ አይነት ፕሮጀክቶችን የሚያንቀሳቅሷቸው የሚሰሯቸው ጥቂት ሀገራት፣ ጥቂት ካምፓኒዎች ናቸው፣ ጥቂት ኮርፖሬቶች ናቸው። ያ ኮርፖሬት ራሱ የራሱ ሌላ ፖለቲካ ያለው ነው እና አይ ቲንክ ወይ አያውቁም ይህን ነገር ቶታሊ አያውቁም፣ አይዲያው የለውም ስለዚህ ጉዳይ፣ ወይ ደግሞ ባለው ነባራዊ ሁኔታ ሀገር ውስጥ ባለው ሁኔታ በመስጋቱ ምክንያት ይሄ ነገር ተዳፍኖበታል እና ማሰብ አይፈልግም ይመስለኛል። እንግዲህ ስለ ጉዳዩ በቂ መልስ የሚሰጠው አካል ስላለ መልስ ይሰጠዋል። እኔ አድማጭ እንዲረዳ የምፈልገው በተለይ የፋኖን ተጋድሎ የሚደግፍና የአማራ ህልውና ጥያቄ የሚገደው ካለ እንዲያውቅና እንዲገነዘብ ፈልገው እነኚህ አጀንዳዎች ከዋናው ትግላችን ለማናጠብ የመጡ አጀንዳዎች ናቸው እንጂ በትክክል አብይ አህመድ ወደ አሰብ ሊተኩስ አይደለም። አብይ አህመድ ቀይ ባህር ላይ የባህር ኃይል ሊያሰማራም አይደለም። ቀይ ባህር ሊደርስ አይደለም አሰብ ገብቶ ሊተኩስ እዚህ ከፋኖ ጋር ሊታገል የላከው ሰራዊት በየቀኑ በገፍ እየከዳበት የሚይዝ የሚጨብጠውን ያጣ አገዛዝ ነው እና ማንም በዚህ ጉዳይ ላይ መዘናጋት እንደሌለበት ነው እኔ ማሳሰብ የምፈልገው። ስለ ሰውየው የዛሬ ውሎ ቀኑ ሙሉ ብዙ ማለት ይቻላል፣ ያው ሰዓት ስለሚገድበን ነውና ምናልባት እንደ ያላነሳኋቸው ሐሳቦች አሉ የምትላቸው ካሉ እድሉ ልስጥ። በእኔ በኩል ጥያቄዎችን ጨርሻለሁ። ብዙም የተለየ ነገር ምለው ነገር የለኝም። እንግዲህ እንደ መጨረሻ ማንሳት የምፈልገው ከመፎካከር፣ ከመተቻቸት፣ እርስ በርስ ከመዘላለፍ ወጠን በዚህ አረመኔ አገዛዝ ላይ በጋራ እንድንነሳ የሚዲያ ሰዎችም ሌሎች የሚመለከታቸውም ሰዎች በዚህ ላይ እንዲሰሩ አደራ ማለት እፈልጋለሁ። በእርግጠኝነት መታመን ያለበት ፋኖ የአማራ ህዝብ የዚህ ትብብር በአብይ አህመድ ላይ የሚደረግ ማንኛውም ጸረ ብልጽግና ጸረ አብይ አህመድ ተጋድሎ ፊት አውራሪ እና የትርክት ባለቤት መሆኑን ታውቆ በዛ ልክ አሰላለፋችንን አስተካክለን አንድነታችንን ጠብቀን ወደፊት እንድንሄድ አደራ ማለት ፈልጋለሁ። አገዛዙ የመጨረሻው የጽልመት መንገድ ላይ ነው የሚገኘው። ስለዚህ በፍጥነት ጦርነቱን አጠናቀን አገዛዙን እንድናስወግድ ሁሉም የድርሻውን እንዲወጣና በአዲስ ሞራል እንዲነሳ ማሳሰብ ፈልጋለሁ። አመሰግናለሁ።